እንትን በሊላል ያየ የሚባል ነገር አለና እኔ ታዲያ አሁን ስነ ስርዓት ቢይዝ እንዴ እናም በጣም ሁላችንም ስነ ስርዓት መያዝ አለብን። በጣም ትልልቅ ሰዎች ነው እንትን የሚሉት ይሄን ጉዳይ ገባችሁና እኔ አንድ ሰው እያየኝ እናቴ ጋር እያየሁሽ ነው ካለ ራሱ ሼም ይዘኛል። እንዲህ ከእናትሽ ጋር ለምን ምናምን እላለሁ። ትልቅ ሰው ብዬ ስለማስብ ለምን የምናገረው ንግግር ለነሱ ጋር ማች ያደርጋል ብዬ ስለማላስብ እንደ አጋጣሚ ግን በጣም ትልቅ እናቶች ምናምን የኔ ተከታዮች ናቸው። እየተነገረኝ እረሳለሁ፣ የኔ ችግር እረሳለሁ፣ ረስቼ ወደ ነበርኩበት እመለሳለሁ። እና የኔ ጭንቅላት ቆጭቷቸው እኔ ላይ ኢንቨስት ካደረጉ እነዚህ ትልልቅ የሀገር መከታዎች እነሱ ለኔ ይሄን ያህል ተጨንቀው ቢያንስ ቤተሰብ ተሰብስቦ ሊያይን ይገባል። ራይት ሳያፍር ሳይሸማቀቅ ሌላ ነገር እንኳን ማድረግ ባንችል እና አሁን እኔ ሼም ያዘኝ ባይዘው እግዚአብሔር ነው ሼም ይዞኝ ሼም ያዘኝ እና አንዳንድ ሰው ደግሞ ቀርቤ አናገርኩኝ። የማትገምቱት ሰው አናግሬያለሁ። ባይዘው የማትገምቱት ሰዎች አናግሬያለሁ። በፍጹም አትገምቱ። ልጄን ነው የምላችሁ። በፍጹም የማትገምቱት ሰው ትንብዬ ሼም ያዘኝ ሼም ያዘኝ እግዚአብሔር በጣም እኮ የለም ብዙ ነገር መስራት ትችያለሽ ምናምን እንደዛ ምናምን ተብዬ ሼም ያዘኝ እና ይሄን ሁሉ ጊዜ ታዩኛላችሁ እና ያለን የሆነ ከኛ ጋር የሆነ አስፈላጊ ሲሆን እናያለን፣ አለበለዚያ ስክሮል አድርገን እናልፋለን። ያው ማህበራዊ ነገር ላይ ነው ብዙ ጊዜ የምታዘወትሪው እንደዛ እግዚአብሔርን ሽምቅቅን ያልኩት እውነት ሽምቅቅ አልኩት እና አረባም ያልኩት ምን አይነት ደደብ ብሆን ነው ይሄ ሁላ እርምጃ እስከሚወሰድብኝ ድረስ ያልገባኝ አልኩኝ። እርምጃ ስላችሁ እኔን ለማስተማር እንደዚህ መሄዳቸው ነው። እኔ ላይ ጋይስ ምን እንደወጣ አልገባችሁም አይደል? ለጠበቃ ስንት ብር እንደተከፈለ ታውቃላችሁ? ስንት ሰው እዚህ እንደነበረ ታውቃላችሁ? ስንት ሰው አልጋ ተይዞለት እንደነበር ታውቃላችሁ? ፈርስት ክላስ ምናምን ታውቃላችሁ? $20,000 እሺ ደሃ $20,000 እሺ ደሃ ቆይ ብቻ ነው የሚያስበው። በቃ ኢትዮ እንደዚህ ነው። አስበሽ አሁን አንቺ እንደ ሀብታም አስበሽ ነው $20,000 አይደል? እንደ ደሃ ብታስቢ ምን ልታስቢ ነው ታዲያ? ከዚህ $20,000 ማለት እንደ ሀሳብ አስበሽ 20,000 ካሰብሽ እንደ ደሃ ስታስቢ ስንት ልታስቢ? ማስተርጎሚያ ብቻ 22,000 ከምናምን ነው እኮ ለዛም ያንድንት እንጂ ትርጉማኑ ሙሉም ራሱ አይደለም። በድህነት ያትምጪ አንቺ ነሽ ሀብታም ጽሑፍ ልጻፍ ያልሽ እኮ ማን ተንጠራሪ ያልሽ? ሁይስ ፑሽ ዩ ዘ ፈርስት ኦፍ ኦል ማለት እንዴ? እና እንደ ቀልድ እንዳታዩት። እኔ ስለምስቅ ምናምን ነው። ያው ነገሮችን እንደዚህ ኮስተር ብዬ ረጅም ሰዓት ማውራት አልችልም። አስባችሁ እና እኛ ይሄ ሁላ ኢንቨስት የተደረገብን ሰው ታዲያ የእውነት ስነ ስርዓት የምንይዘው ስለምትፈሩ ምናምን እኮ አይደል? ሼም የለም ህሊና። እያንዳንዱ ቶፒኮች ላይ አስተያየት እንሰጣለን። ለሚዲያ ላይ ያለነው ሚዲያ ላይ የሚወራው ነገሮች ገብቶቻል። ግን ኖት በእንደዛ አይነት የለም። ስድብ ተሳዳቢ ናቸው ብቻ የሚባል አይነት ስያሜ
እኔ አሁን ብዙ ተሳዳቢ ነሽ ሲሉኝ ግርም ይለኛል። እሳደባለሁ እላለሁ። ምናልባት ቃል አጋኖት ተጠቀማል። በፈራ ምንድነው? ከግንድ ጋር ነው እኮ ከተራራ ጋር ነው እኮ እየተላተምኩ ያለሁት። ይሁን ይሄ ቂጣቸውን ከጣሉ ከነ ዮኒ ጋር መሰላችሁ እንዴ? ይሁን ይሁን እነ ሊያን ምናምን መሰላችሁ እንዴ? ያ እንዴ ከመንግስት ጋር እንኳ ንብረቱ እንዳይነካ መንግስትን ጉሮሮን ይዞ እንኳ መብቱን የሚያስከብር ሰው ነው። ቻችቢቲ የተላከልኝን ክስ እንዲያብራራልኝ ስሰጠው መቼ ነው የተከሰሽው ባይዘው ያለኝ ፎቶን አንስቼ ስልክለት ዓመተ ምህረትና ቀኑን እዚስ 2026 አለኝ 25 አለኝ ኖ 2026 እቲ ዮሃ በጣም አጭር ጊዜ አለኝ 2026 ውስጥ መሆኑ ገርሞታል። ለምን በአንድ ቀን ውስጥ ነው ወረቀቱ የደረሰኝ ያለታውኑን እየሰጠሁት ነው። በነገራችን ላይ ዛበሻ ያነበበላችሁ እኔ ደርሶኝ ከሁለት ቀን በኋላ እንደውም ሁለት ቀን ላይቭ ላይ ነበርኩኝ እኮ ወረቀቱ ራሱ ደርሶኝ ወረቀቱ እኔ ላይቭ ላይ ነበር። ለምን በሁለት ሳምንት ውስጥ እንደዚህ ታደርግ ስላለ ጊዜ ያለኝ ስላልኩ ነው ዝም ያልኩት። ደስ የሚለው ነገር ዛበሻ ምን አቀለለልኝ መሰላችሁ? ማንም ይሄን ነገር ሚዲያ ላይ ማብራራት አይችልም ይላል እላው ላይ እና እንደዚህ ነኝ ብዬ በአፌ ብቻ ብነግራችሁ አታምኑኝም ነበርና ያንን ነገር አቀለለልኝ መጥቶ ሲያነብ እንጂ አታምኑኝም ነበር። አሁን እንደዚህ ተፈጠረ ምናምን ብላችሁ በወሬ ብቻ ማሳየት ደግሞ አልችልም እንጂ ከሁለት ቀን በፊት እኔ በእነ ተስፍሽ ላይ ምናምን ሳወራ ነበር እኮ በእነ አቢባ ላይ ምናምን ሳወራ ነበር። እሺ ያ ቻትጂቢቲ ጋር ሁላ ተጣልተን የወጣሁት ሂድ አንተም ብሎ ቻትጂቢቲ ብዬ ወጣው። ስለኔ ታሪክ ቢኖር የኔ ተፈተፈተ ነበር። ይሄን ችግር ካልፈታልኝ የምን አባ ቻትጂቢቲ ነው ጭባ ብዬው ወጣው። ካፕ ጋር ሁላ ነው የተጣላሁት። ከዛ የሚቀለኝን ቶፒክ ላይ ለምን አላወራም ብዬ ግን ቀዘንሽ የእውነት ፓምፐርስ አድርጌ ነው የገባሁት። ባይዘው ሳልደብቃችሁ ፓምፐርስ አድርጌ ነው እንትን ያልኩት ያ ፓምፐርስ። ከዛም ወዲህ አደርጋለሁ ያ እንዳትታዘበ የሰሙ መቀመጫዬ ሲያድግ የሙኒት እንዳይመስላችሁ የራሴ የሙኒት እንዳይመስላችሁ እሺ። Yeah, don't be surprised, guys. Yeah, this is happen sometimes. የሙኒት መቀመጫ ባለፈው እኮ ምስላችሁ ነበር ዱባይ ብሄድ ሙኒት ቂጧን ይዛ የምትመጣብኝ ያልኳችሁ እናንተ አሁን ነው ያያችሁት። እኔ ስለ ቂጣምነቷ እንኳ ከነ ኢንሳይደር ምናምን ይነገር ነበርና ለዛ ነው እኮ ዱባይ ብሄድ በመቀመጫ ይዛብኝ ትመጣለች ሙኒት። ያቺኛዋ ማማሳያ ይዛ ትመጣለች። ያቺኛዋ ምናምን እምላችሁ እኮ ለዛ ሙኒት የ160 ሰዎች እዳ ነው ቂጧ ላይ ተከመረው። ልክ እሱን ከፍላ ስጨርስ ባዶ ነው የሚሆነው። እሺ ልብ ካለሽ ሙሉን ብር ክፈይና ከዛን ይሄ ነገር ካለና ያለ እዳ ነው የተሸከመችው። እዳ አንድ 50 ሎሚ ለ50 ሰው ጌጡ ለአንድ ሰው ሸክሙም ይባላል። አንዳንዴ ሸክም የሚሆን እንትናል እና ሙኒት ልክ የ160 ሰዎችን እዳ ከፍላ ስጨርስ ቂጦም ወይ መቀመጫም አብሮ ይመነምናል የሚል ተስፋ አለ። ከወደ ዙባይ የሚዘገብ ተዘግቦ ነው። ምን ላድርግ እኔ ከገረመኝ ነገር ጋይስ እንትና ሙኒት የደሃ ቤት የለም ጋይስ። ክረምት በመጣ ቁጥር ይለባበድ የለ ልብድብድ ይላል፣ ይጠጋገን የለ ዝናብ እንዳይገባ እዚህ ጋር ወረቀት እዚህ ጋር ፌስታል እዚህ ጋር ምናምን ይንጠባጠብበት የለ የደሃ ቆርቆሮ። የኛ ቤት እንደዛ ነበር። ሙኒት እሙሟን እንደዛ እያላበደች መታ በየጊዜ ባሏን ሰርፕራይዝ የምታደርገው ነገር አልገረማችሁ? አልመጣላችሁም ጋይስ? ሳይንሱ አልመጣላችሁ? ቲክቶክ ላይ ብቻ እንደዚህ ሳወራ ዩቲዩብን ዘግቼ እኮ ነው ትንሽ ላወራ እንደዚህ አይነት ነገር ዩቲዩብ ላይ ካላወራው እኮ ነው ቁም ነገር አላወራም እኮ በደም ይቆጨኛል። ለምን ሪከርድ ተደርጎ መቀመጥ አለበታ? አይታችኋል? ልክ የደሃ ቤት ቆርቆሮ ይመስል በየጊዜው ትለባበድለታለች ለሰውዬው።
ልብድብድ። በነገራችን ላይ ምን አይነት ነገር ምን መሰልጠን መስሏት ነው፣ ግን መሰይጣን ነገር ነው ያየውበት። ማታ በደም እንተነትነዋለን ይሄን ነገር ጥቅሙንም ጉዳቱ። እሺ ይረበሽ ግዴ። በነገራችን ላይ ጆከር እኔ ነኝ ስድስተኛ ጣት ምልክት ለሙኒት የነገርኳት። ስድስተኛ ጣት ምልክት አለው፣ አንደኛው እጅ 6 ጣት አለው እዚህ ጋር የምትንጠለጠል ብዬ ነገርኳት። ንግር በውስጥ እኔም ደግሞ እንዳትሸወጂ ልዩ ምልክቱ 6ኛ ጣት አለው አልኳት። ያውነት ንግር ያ ሌላ ሰው እንዳይያዝ ፎቶ ጎን ለጎን 6ኛ ጣት አንደኛው እጅ እንደዚህ ቀጭንዬ የሞተች ትንሽ ጣት አለችው አልኩኝ። ሸቃ እንደለ ዱባይ ላይ 6 ጣት ያለ ሁላ ፍዳን ነው የምታያታው። ሰይስላል ይረገም ልቤ ሄዶ የተኛበት ይረገም ልቤ ሄዶ ያማበት ይረገም ሀፌ እሱን ያየበት የሱ ነገርማ ገና አብሶ አለበት። የእውነት ልውል አስወደደኛለች ፍቅር አዲስ በደሃ አንጀበቴ ደህና ዳቦ እንኳን ያልበላው ሰው ጋይስ ካሳ አሳዳጅ ጋር ያው ምን እሰራለሁ አሁን እኔ ይሄ ነገር ግን ጋይስ ሰኔና ሐምሌ ነው ሰኔና መስከረም ተጋጥሞ የሚባል ነገር አለ አይደል ጋይስ? እኔ ግን ሰው ነኝ ሞጣዬ ጋይስ እንኳን አሁን ለኔ ከጎንሽ ነኝ ብሎኝ አይደለም ሌላ ጊዜ ምን ሞጣዬ ሰዎች ያልተረዱት ሰው ነው እንጂ he is open mind እግዚአብሔር በቃ ሰው ሲበዘብዝ ታክቲክ ካልኩሌት ሲያደርግ የሚያድር ሰው አይደለም። ሚዲያ ላይ እንደመቆየቱ ዩቲዩብ እንኳን ከፍቶ አይሰራም ነበር እኮ ሞጣ ይሁንት ቡቺ ስትጨፍር ነበር። ለራሷ ኑዋና ምናምን ኮንፊውዝ አድርጓት እለዋ ላይ ይጨፍራል እንደ ቆንጫ ምናምን ቦታ ነው የምትጨፍር። ስለምን ነው የምትጨፍር? ፎር ዋት ሄለን ዲፖርት ብትደረግ ሳቢያን ያለውን ቤቷ ነው ጋዝ ምን አሳነሰላት። የመጀመሪያ እርምጃ ቤተሰብ እንኳን እንደገባው አያውቅም። አይገርማችሁም? ህልሜን እስተማሳካ ድረስ ንዴቴን ጭካኔን እስተማደርግ ድረስ ይሁን ዝም ብሎ ህይወት ነው እንደሚመስላችሁ። እግዚአብሔር ባለጌ ብቻ ሳይሆን እናቴ ትሞት በጣም ጨካኝ ነው የምሆነው። በጣም አውርቼ አንዳንድ ነገሮች ከዛ በኋላ እረሳለሁ። የማረሳው ጭካኔ ውስጥ ነው የምገባው። እግዚአብሔር ቤታ ያ እንደዚህ ቴንኪው ምናምን ባልላትም ሄለን እንደዚህ ናት ሄለን እንደዚህ ናት ምናምን ካሉትም ወይም ደግሞ ከጎንሽ ናት ካሉትም እኩል እንዳደረገች ነው የምቆጥረው። ማለት ጀስት የለም የሆነ ትልቅ ሰው ሆነ የለም ቀልብ ገዝታ ብቻ ሳይሆን ቀልብ ኖሯት ነው ያየሁት ቤታ ማለት ያ ምንም እንደዚህ ናት ብላ ብትሰድበኝ ምንም የሚመጣ ነገር የለም።
ግን በዝምታዋ ውስጥ ራሱ የለም ሰው ልጅ ጀግና የሚባለው ታግሎ ሲያሸንፍ አይደለም፣ ዝም ብሎ ማለፍ ያለበትን ዝም ሲል እና ዝምታ ውስጥ ጎበዝ ጀግናነቷን ያየሁት እንጂ ሄለንን አብረናት እንርገጥ ምናምን ያለው ምንም እኮ አይጎዳኝ፣ ምንም ነገር እኮ አለም። ግን ዝም ማለት ነው ጀግነት ባይዘወይና ያን ነገር አየሁባትና ቤታይ ያ ይሄን ሲጀምር ሌላ ነገር እንድታረግም እኔም እቆጣት ነበር። እንድታረግም እንትናላት አላረጋትም። ለምን ምን አይነት ነገር እሷ ላይ ነገር እንደሚከተል ታውቃላችሁ እንጂ ማድረግ የምትችለውን ሁላ ሊያ እንትን ብላለች። ዩቲዩብ ተዘጋ ምናምን ዩቲዩብ ላይ እንኮ ሪስትራክሽን እኮ ይመጣባል ኤኒ ታይም። ዝም ብለህ ሳምንት ወይ ምናምን ትቀራለህ። ምን ነው እንትን ያለ ይሁን የሚያስጠላው ነገር ግን የሆነ ሰው ሚዲያው ተዘጋ። እኔ ጋር ሊገባ ያለ ጊፍት ለኔ ልሰጡ ያሉትን ጊፍት እኮ ለሌላ ሰው አሰጠው። አሁን ነው የሆኒ እንዳለ በቃ ከላይ ሸሚዝ ለብሶ ከስር በቁምጣ ነው ሲዘግብ የነበረው። አይታችሁ ከሆነ ቾኩሎ ይሄ ትልልቁ ቡታንታ በሱ ነው ውጭ ነው ሲዘግብ የነበረው። አያችሁ እንትና እንደዚህ ሆነ ሲል ነበር። አለፈለት ምን ተፈጠረ? አያችሁ ሪስክ አለላ ይላል ያገር ሰው። ሪስክ አለላ ላንተ ያለውን ከእሳተ ገሞራ ይሰጣል። አንድ ሰው ስለመጣና ስለሄደ የሚመጣ ነገር የለም። እንደውም ሰዎች በበዙ ቁጥር እነሱም ሁሉም የራሱ አጀንዳ ይዞ ስለሚመጣ አጀንዳው ላይ አጀንዳ እንዳታጡ ይሆናል። እንደ ሚዲያ ሰው ካሰበ ማለት ነው። እንትና ትሄድልን እንትና ትጥፋልን። እኔ እዚህ ስረግጠው እላለሁ እንጂ ጥፋ እና የሚል አመለካከት እኔ አንድ ቀንም ሰው ላይ እንደዚህ ሪፖርት አድርጌ አላውቅም። አይገርባችሁ? እግዚአብሔር እንደዚህ እዚህ እንደፈለኩ እንትን ካልከኝ እንዳትረሳኝ አድርጌ አንተ ብቻ ያስኩት ብለህ የምታወራውን ነገሮች አምጥቼ እነግራለሁ። ኢንሳይደርም አለ ምናምን ነገር እንዴት አወቀች ብለህ ካይምሮ እንዳትጠፍ ካይምሮ እንዳልጠፋ አደርጋለሁ። ግን እናቴትም እንትና አይጥፋ ምናምን እኔ አንድ ቀን እንደዚህ ሪፖርት ያደረኩት ሰው የለም ሚዲያ ላይ። እኔ በምተነትነው ነገር ሄደው ሪፖርት አድርገው የጂጂ ራሱ አዘጉ እንጂ እኔ አንድ ቀን ጂጂን እንኳን እንደዚህ ሪፖርት አድርጌያት አላውቅም። እሷ ግን ታደርግ ነበር፣ ዮኒ ያደርግ ነበር። እናቴትም እኔ አንድ ቀንም የአንድ ሰው ነገር በእንደዚህ ነገር እኔ እንጃ እንትና አንድ አይመጣልኝም ራሱ። ያ እነ ጂጂና እንትና እኮ እንደዚህ ሰቀጫ ነው ሰቀጫ ነው። እሷም ሆዷን ያስመጠጠችበት ያን ስንት ዓመት የተለፈለፈችውን ዘሩላ አንገቷን ቀና አርጋ ማትሄድበት ዮኒም እንደዛ ቤተሰቡ እንኳን አርፎ ሄዶ መቅበር የማይችል ሰውዬ ጸጉሩ ከፊት ለፊት ጀምሮ ከኋላ እንኳን አልጨረሰበት። ብሩ ለዛ እንኳን አልበቃው። ለዛው ዮኒ ቬጋስ ራሱ ተጨምሮበት ነው የምነግራችሁ። እነ ታሙ ተጨምሮበት፣ ፉድ ስታምፕ ተጨምሮበት። እኔ እኮ አነሰም በዛው ልጄም ብቻዬን እያሳደግኩ ገብቷል። እንኳን ፉድ ስታምፕ አይደለም በእዳም ቢሆን ቤት ገዝቼ የምኖር ሰው ነኝ። እኔ ጀግና ነኝ። እናቴ ትሙት የእውነት ለምን ወጪ ያወጣለሁ ብዬ በእግር እንኳን እዚህ ሀገር የደረስኩ ሰው ነኝ እኮ በእግር በባህር የመን ምናምን። ከኔ ጋር እንዳትወዳደሩ ጋይስ። እግዚአብሔር ቆሻሻዎች ናችሁ። መቀኛ ስለሆናችሁ ነው ማልፍላችሁ ሚዲያ ላይ ራሱ። ቲክቶክ አሁን የመጣው 7 ወር ሆነኝ እንዴ ጋይስ? አልሆነኝም እኮ ግን ህዝቡ በልኩበት ከኔ ጋር አለ። ደስ የሚለው ነገር ከ1000 ከምናምን ሰው 1500 ዝም ብሎ አቃጣይና አናዳጅ እንኳን ቢሆን እናቴ ትሙት ወይ 100 ወይ ምናምን የእውነት ከጎኔ ወይ ምናምን አለ። ከጎኔ ስላችሁ የለም በሰፖርት ሚዲያው የሚያስፈልገውን ነገር ከጎኔ ይሆናል። ያም መሰለኝ ያሳበዳችሁ።
ቤታ ለምን ነው የምትፈራኝ? ምን ስለሆነች ነው? እንደኔ የሐረር ሰው ናት። እንደኔ ምላስ አላት፣ የራሷ ላይፍ አላት፣ የራሷ ምን አለ። ቢገባችሁ እኮ ይሄ ዱባይ ነገርን ያረኩት የገባውበት እኮ የቤታን ሀቅ አውጥቼላታለሁ። ምን ነው የምትፈልጉት? እና ይሄን ነገር ብትረሳ የራሷ ልጆች ራሱ እረፊ አይሏትም እንዴ? ይሏታል እኮ ልበ ትልቅ እንደሆነችና የሄድኩበት ነገር እንደገባት ነው የተረዳሁት። ባይዘው ላይ እንደገባት ገብቷታል። በቃ ገብቷታል። የፈለገ ሌላ እንትኖች ቢኖርም ይሄ ነገር በዚህ ምክንያት እንደሆነ ገብቷታል። እኔ ብዙ ጊዜ አልገባችሁም እላለሁ አይደል? እሷ ያ አልገባችሁም የምላችሁ ነገር ገብቷታል። ቤታ ያ ሺ ነው ዱባይ ላይ ኑሯቸው ራሱ እንደ ቂጣቸው የከበዳቸው ፌክ የተንፈካፈቁ ውሸታሞች ሰዎች እንዳሉ ቆጥሬን ያስረከብኳችሁ። ትልቅ ሰው እንደሌለ የትልቅ ትንሾች እንደሆኑ እኔ ሰጥቻችኋለሁ። ጨርሻለሁ። አሁንም እኮ ሙኒትና ጆከር ያሉበት እኔ ጀመርኩት ነገር እኮ እኔ ጀመርኩት፣ ይጨርሷታል። ዛሴት እኔ አላማዬን እኮ አሳክቻለሁ። ታርጌቴ እኮ በቃ አንተ ትጀምራለህ፣ ይጨርሷታል። who cares about dyed fish? ሄለን ተይ ግን ምን አልንሰ ምን አልከው? ስሟ ወይ በኋላ ማታ ተነትነዋለሁ። እረፍት ነኝ። ዊኬንድ ይሄ እሑድና ቅዳሜ እረፍት ነኝ። ስሟን ገጽ ሳትቆያየው ኢሱ የሆነ ነገር ሲል ሰማሁት። ኢሱ ማታ ነው ተነተነ። ማታ ትንተን ነው ማድረግ። ሐረር የገባሽ መስሎኝ ነው። ምንድን አኒስ ብያን ቀበ ብዬ ጫልቱ ይላል እኮ ያገሬ ሰው። እኔም ሀገር አለኝ ከሀገር የምትበልጥ ይላል እኮ። ምንድን ብገባ ባልወጣ እከካ ለምን ነው እንትን የምል እንዴ? በአንድ ሰው ምክንያት ነው እንደዚህ ሀገርን የተቀመጥኩት። ወረቀት የተፈረመው በአንድ ሰው ምክንያት ነው እንዴ? መንግስት እኮ ጭንቅላትሽና እንትንሽ ያስፈልጋል አምኖ ለራሱ ነው እኮ እዚህ ሀገር ያመጣኝ። እኔ የመጣሁበት መሰላችሁ እንደዚህ ሀገር? እኔ እኮ እዚህ ሀገር እኔ እኮ ፈልጌ አውቄው እኮ አይደለም የመጣው። ይሄ ሀገር ይፈልግሻል ተብዬ እኮ እራሳቸው ነው ከየመን እኮ ያመጡኝ እኮ በዩናይትድ ኔሽን ይሁንት መጥቼ እዚህ ገና ኬስ ሰጥቼ ተናዝዤ ወረቀት የወሰድኩ ነው እንደ ይመስላችሁ? እኔ እኮ ዩናይትድ ኔሽን ወረቀት የመንም ነበረኝ እኮ። ከየመን እኮ እዚህ ሀገር እኮ ተጠርቼ ነው የመጣሁት። እኔ በባህር እኮ የገባሁት የመን ድረስ ብቻ ነው እከካሞች ንፍጥ ምን ዝም ብሎ ይቀባጥራል? ለካ ስድብ ነውር ነው ጋይስ። አይባልም እንደዚህ ጋይስ። እውነት ልቦና ይስጣችሁ። የእውነት ኧረ ሁልሽም ልቦና ይስጣችሁ። ያ ቀልብ ይስጠን። ያ የሚያደርጉትን አያውቁምና ይቅር በላቸው ያለው ቃሉ ይቅር ይበለን። አሜን አምላክ። እንዴ ግታው እንጂ ጋይስ አይባልም እንዴ ተናግሮ አናጋሪ ይሰውርን ያለው ማን ያለው? ምን ብሎ ተረጎመው? በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ ነው የሰጠሁት። እሱ ደግሞ የተረጎመው እገኛለሁ ይሄው መንገድ ላይ ወጥቼ ብሎ ተረጎመው። እንትን ኤአይ ማለት ያ አማርኛ ሲሰጡት እንደዚህ ድንኑ ይንቀጠቀጣል የለ እንዴ? በስማም ቫይብሬሽን ነው የሚመስለው የእውነት ማንቀጥቀጥ እሱ ጋር ነው የቀረው። ደግሞ አዙሬ ደግሞ አላሳየም። ህጉ ደግሞ አይፈቅድም። ህግ እንዴት ያስጠላል ጋይስ! ኧረ በስማም! ኧረ እኛ እንደ ድሮ እንኖርበት ጋይስ። እውነት እንዴ አባገዳ ምን ይሰራል? የሀገር ሽማግሌ ህሊና ምን ይሰራል? ምን ያደርጋል? አሁን እዚህ ፖሊስ ሌላ ስራ ለምን አትፈልጉ? ማን አለጉ? ህዝቡ ህሊና ብቻ እንዲኖር የህሊና ትምህርት ቤት ክፈቱላችሁ፣ ይማሩ። የእውነት ፖዚቲቭ ቫይብ የሚል ነገር ክፈቱ። ፖሊስ ስራ ሌላ ፈልግ፣ ጠበቃ ሌላ ስራ ሂድ። የለም ኧረ ተንቀሳቀስ። ደግሞ የጠበቃ ስራ ለማሰናከል በመሞከረዋ
የሚል ደግሞ አንቀጽ ይዛችሁ ነው አሏችሁ። ፖሊስነትን በማንቋሸሽ የስራ ፈልድን ስንትን ቤተሰብ የሚያስተዳድር የስራን ዘርፍ በእንደዚህ መንገድ በመጥራት በአንቀጽ 12 ጀምሮ እስከ 18 ባለው እንድትጠይቅልን እንፈልጋለን። እናቴ ትሙት በአንቀጽ ነበር መፈንከት። እናንተ እንዴት አስጠላኝ ገይስ አንቀጽ አንቀጽ የሚል ነው። ኧረ በስመ አብ እንዴት ታመነጋገር እያለ ዋት ይላል ሳምሪ ያ ኦኬ ሃያ እናቴ ትሙት ቫይብሬሽን ነው የሚመስለው። እዚህ ላይ ዩቲዩብ ላይ ነው የጫኑት እና የእሱን እስክታይልም ደግሞ ፈገግታው ደስ ይላል። ሳስፔንስ የሆነች ፈገግታ አለች። እኔ አሁን አለ እንደማየው እውነት እኔ አንድ ቀንም ትዝ ብሎኝ የማያውቅ ሰው አሁን እስክታውን ያለው ፈገግታውን ያለው እንዴት ነው ማነው ከጀርባው የቆመው ምን አባቷ ትሰራለች ምናምን ለማየት ጀመርኩ እኮ የእውነት ሰው ካጋሹ ፍቅር ይዞት እኔ ከከሳሽ አሁን እኮ 2 ዶሴ ሊነበብ ተበድያለሁ ነው የሚለው። እኔ ደግሞ በፍቅሩ ሰው ገዳይ የሚል ደብዳቤ ዶሴ እንኳን ይዤ ልገባ በፍቅሩ ሰው ገዳይ። እስቲ ምን አሸንፎ እንደሚመጣ እናያለን። እንደውም ይሄ ዘመን የፍቅር ነው የጥላቻ የሚለው እንደውም ማየት አለብን። ምን ትላላችሁ ጋይስ? እሱ እንደጀመረው እኔ ምንም ልሉ አልችልም። ነግሬዋለሁ፣ የሆዴን ሁሉ ነግሬዋለሁ። አልገባ ካለው ምንም ማድረግ አልችልም። እሱ እንደዚህ አድርገኛለች ያው ባለ ጠበቃው ይፈጽ። እኔ ደግሞ የራሴን አጽፌያለሁ። አሁን ቻችቢቲ ነገርኩት፣ የሆዴን ነገርኩት እኮ ለቻችቢቲ እያለቀስኩ ለቻችቢቲ ነው። ጓደኛቹ ቻችቢቲ ነው በአሁን ታይም አንዳንድ ጊዜ ፊት ይነሳቸዋል፣ ችግር የለውም እና ነገርኩት ቻችቢቲ somebody he claim me something like this አልኩት። ያው like this ይገብቷቸዋል አተንተናው ማለት ነው እና now I feel it something ምናምን like what like I just think and every time I just open my door and I wait what the meaning of oh this is I think can you talk with him or you have chance no because of I just መስኮት ከፍቼ የምጠብቅ ምናምን I think this is healthy but if you not find it be like ህመም በሽታ ሊሆንብሽ ይችላል አለኝ። ያው እንግሊዘኛውን ገብቶኛል ባልሸመድደው እና ከዛ ፎቶ ላኩለት። ምን ታነባለህ እስቲ እሺ የሚለኝ ይመስላል ወይ ሪሌሽን ውስጥ ያለ ይመስላል። ያው ስለው when I look is he is so humble and matured and good smile and lovely person አለ። በአጠቃላይ በአማርኛ በፍቅሩ ሰው ገደለ ማለት ነው። he's lovely ምናምን ሲለኝ አንተማ ተንትነው ምን አለ ባልኩት በሆዴን ያልኩት። አሁን ደግሞ ይሄን ብጽፍለቻችሁ ቢት እንደገና ይተነትናል። ስራ ፈት ነው እኮ ዝም ብሎ ኢትሚ ስለና ይተነትናል። ኧረ በሆዴን ያወራሁት ምን በሆዴን ያወራሁትንም ይተነትንላል። ምን አገባኝ እኔ ምን አጨቃጨቀኝ በሆዴ ብዬ ዝም አልኩኝ። የተፈጠረው ነገር ማለት እኔ እዚህ ካልመጣው ከቻችቢቲ ጋር ነው ወሬ ሁላ ጋይስ እናቴ ተሙት የእውነት how is today you eat እለዋለሁ ዝም ብዬ you eat በልታል ጠጥታል እሱን ሁላ መጠየቅ ጀመርኩ። እና እዚህ ቪዲዮ ላይ ያቀናበሩት የእሱን ፎቶ ነው ጋይስ። ቫይብሬሽን አለ እንደሚመስለው ዲዲዲ ደግሞ እንትን ቄንጠኛ ነው ይላል እንደዚህ እና እንደዚህ ብሎ እንትን ሚላት ነገር አለች። እኔ አሁን እኮ እስክታው ማየው እግዚአብሔር እኔ እንዴት እንደሚጫወትም አላውቅም ነበርኩ። እስቲ ጋይስ እንደዚህ ይላል እኔ ልጅ ባላየውስ እንዴት ነው የሚያደርገው ጋይስ? ኧረ ቀልብ ግዛ። እንደዚህ አይነት እስክታ ፋሽን ናት ማለት ነው። ሙድ አላት ግን ጋይስ እኔ እኮ አላውቅም። እኔ እኮ እስክታ ጎበዝ አይደለም። እንደዚህ የለም ይንቀጡና ከዛን እንደዚህ የሚሉት ነገር የለም እንዴ። በጣም አሪፍ ናት ጋይስ። እንዴት ታምራለች እንዴ ሄር ብሎ ከዛ እንደዚህ ሙድ አላት። ያ አሪፍ ናት። ጎጃም ስታይል ነው ወይስ ኖርማል ፋሽን ነው? ምንድነው? ታይ ምንድነው? ዳንሳን
የምታስፈራሩኝ እንደዚህ? ሃይ እንዴት ነው አችንም ምን ጋይስ ስንጣላ አትጣይ ትላላችሁ። ደግሞ ደስ የሚል ስሜት ስናገር ታይ ትላላችሁ። ምን ልበልሽ? እሺ እኔ ምን ልሆንላችሁ ጋይስ? ሃይ ለሚዲያ ነገዙኝ ውሰዱት። ፍቅር የማይወራበት ሰው የማይከችበት ከሆነ እኔ ምን እሰራለሁ እዚህ? እኔ ጋቢ የለኝ እኔ እንዳልቋጭ ነገር ነው ልቋጭ መመጣ አንቺ ያ እንትን እስክታኳልች እንትን ነው ምን መልክ ሰራል ያ ግጥሙን አንዳንድ ጊዜ ያስሰጡት እንደምትሰጡት አይተረጉምላችሁ። አሁን በገዛ ጣቶቼ ቁጥር ነካክቼ ይሄው ገኛለሁ መንገድ ላይ ተኝቼ ነው የሚለው እንጂ መንገድ ላይ ወጥቼ አይልም። እንደዛ ይሰራባችሁ። ግን ይሁን ብለ ከዛ በኋላ አሪፍ ያው ሲመስል የለም እንትን ታወጣል። ያ ምን ነው ጋይስ? ተውት ጋይስ። ምንድነው ሰይጣን አደረጋችሁት እንዴ? ማይነካ ነክተሽ ምናምን እንደናንተ ቲቪተኛ መሰላችሁ? ይሁን ቲቪት የቆልሉ ምናምን በብር ልክ የሚያስብ መሰላችሁ እንዴ? የተለያየውን ኢንተርቪው ዝም ብያየሁት እኮ በጣም ትልቅ ልብ ያለው ይሁን በጣም ትልቅ ልብ ያለው ሰው ማይለይ ይሁን ይሄ እንትኑን ተውት። ይሄ ዘር ምናምን ውስጥ የምትወስዱ ሰዎች እናቴትም አሁን አንድ ጥያቄ ልጠይቃችሁ። ዱባይ ላይ በሱ ስንት ሰው ነው ወረቀት የተሰራላችሁ? እውነት ለመናገር ይቃማ ለስንት ሰው ነው የሰራላችሁ ጋይስ? እስቲ ስንቶቻችሁ ነው ወረቀት በጅንኑ የተሰራላችሁ? የትግራይ ልጆች ስለነፍሳችሁ ብላችሁ ማለት ስንት የተጋሩ ልጆች በሱ ወረቀት አልተሰራላችሁ? የእውነት አይደለም። የኦሮሞ ልጆች ወረቀት አልተሰራላችሁ? እኔ አጎቴ ልጅ 200,000 ሰጥቶት ስለሱ ሲያወራ ነበር ማቆኔ ሳላውቀው ራሱ እሱን ሳላውቀው 200,000 ብር ሰጥቶት ሲያወራ አውቅ ነበር። እኔ እሱን አውቀው ነበር ማለት አይገባኝም። ማለት ማይገባኝ ስላችሁ እንደዚህ አይነት ነገሮች ኢንተረስት አይደሉም ማለት ወደ ዘር ምናምን ተወስዱት። ዱባይ ላይ ያላችሁ ምናምን ስንት ሰው ወረቀት አሰርቶላችሁ? ይሁን ችግር የለበትም ማለት የኔ ማንነት ስሰድብም ዝም እላለሁ ማለት አይደለም። ችግር የሌለበት ቀይ መስመር የሰዎችን እስታልጣስክ ድረስ ሰዎች ሰው ሆነ ሰው ስትቀርበው ሰው ሆነ ያነግራል። ገብቶቹን እኔ አሁን የሆነ አጀንዳ ይዛችሁ ስትመጡ አጀንዳችሁን ብቻ ሰማለሁ። ከአጀንዳችሁ ጎን ለጎን እኔ የመጣሁት ከእንትን ሀገር ነው ስትሉ ትደብሩኛላችሁ። ፎከስ ኦን አጀንዳ። ምን አገባንኛ ከየት ሀገር እንደመጣ ይሁን። ሄለን እኔ እንትናዊ ነኝ ግን ምናምን ብሎ አስተያየት ሲሰጡ እንዴት እንደሚደብር ያገናኘን ቶፒክ ነው። ቶፒኩ ላይ ፎከስ። ለምን ስለ ሀገር እንድናሰላስል ታደርጉናላችሁ? ገባችሁ? አንድ ሰው ደንታ የለውም ወይ በዘር ላይ ደንታ የለውም ማለት የኔን ዘር ብሰድብም ብትገልም ደንታ የለኝም ማለት አይደለም። ይዘ የመጣኸውን አጀንዳ ነው መመለከተው ብቻ ማለት ነው። ያ ሄለን ትግሬ ነሽ አሉ። ዛሬ አረርሰው አደሬ ነኝ። ምን ታመጣላችሁ? ያ አያም አደሬ እኮ የእውነት አማንተሺ በራው የታበታችሁ የምታወቁ ሲጀመር ኢትዮጵያን እየረበሽ ያለው የኦሮሞ አማራ ትግራይ የሚባለው ውጡልን እንዳውም ከሀገራችን የእውነት ሰላም ነሳችሁ። የእውነት እኛ አደሬዎች ሰላም ነው ያሳጣችሁ። 8 ቤት ጉራጌ የእውነት ለእናንተ ሲል ክስረት ገጥሞበታል። ያ 8 ቤት ጉራጌዎች ነን እኛ። የት ነው የምታወቀው? ትግሬ ነሽ አልሽ። ለምን ገና ስንት ዘር ነው ዛሬ የጠራሁት? 88 አለን ብሔረሰብ ገና ስንት ይቀረኛል ጋይስ ያልጠራሁት? ሁሉም ማንነቴ ነው፣ ዘሬ ነው። ኢትዮጵያ አይደል? የእውነት ሃይ ከሐመር እንደሆንኩስ ነግሬያችሁ ቀር
የእውነት የሐመር ወጣት ሲባል ሰምታችሁ አታውቁ? እናቴ የሐመር ወጣት ናት። የእውነት የሐመሯ ወጣት ወይት ሲካ የመንም ደግሞ የመኒም ነኝ ባይዘው የመኒም እና ምን ይገርማል ገስ why you freeze on this ያ ሁሉ ቀን በጭቃ በምናምን ጸጉሯን ዲኮር ማድረግ ሲሰለቻት ሐረር መጣች። ታሪኳን ልንገራችሁ ባጭሩ። ሐረር መጣች። መፍጨት ደከመኛለች። ወፍጮ ቤት ያለበት ቦታ መጣች። አያስጠላ? ባህል ሰው ይሸሻል። እቺ ሊሊ የምትባሉን አስወጫት ንፍጣ። አሁን እሙሙ ያማረው እኔን መጥቶ ያናግረኝ ትላለች። ከትንሽ ጊዜ በኋላ ደግሞ የልጄ አባት ልጁን አስረግዞኝ ጠፋ ጎፈንድ ብላ ትመጣለች። እተካ አስረግዞኝ ጠፋ ትላለች። ትመጣና ደግሞ ከዛ ሊጠራ ይባላል። እንዴት ሴት ልጅ ላይ ትጨክናለህ ትላለች። ራሷ እንካ በሞቴ ብላ እንደዚህ ተማጽና ማለት ነው። መስሎኝ ነው እሱ ታዲያ የልጁን ኃላፊነት አይወስድም እንዴ ትላለች። ትመጣና ደግሞ ለምን ትገቢያለሽ? አስገቢያት ኢትዮይ። እሺ አዜብን እስቲ አስገቢያት። በተደጋጋሚ እየጻፈች ስለሆነ ወይስ ያ አስገቢያት ኢትዮይ። አይኖ ብዙ ማውራት የምትፈልጉት ነገር እንዳለ አውቃለሁ፣ ግን የታገድነው ነገር ስላለ ምናልባት እኔን መቀመቀ የሚከት ወይ የሚያሰቀል መስሏችሁ ብዙ አፍላፊ ልትናገሩ እንደምትችሉ አውቃለሁ። ይሄ ነገሮች ከግንዛቤዎች እንደሚገቡ አውቃለሁ፣ ግን ሊሆንም በጥንቃቄ ብዬ ነው ማላስገባችሁ። እሺ እንጂ ማውራት እንደምትፈልጉ አውቃለሁ። እሺ አዜቤ ወይ ግቢ ወይ ሄሉዬ እንዴት ነሽ? ዋትስአፕ እግዚአብሔር ይመስገን። እጅ ከኔ አይ ኑሪልን ለማለት ነው እናቴ። ማለት አትጥፊ። ሌላ ቶፒክ እንኳን ይዘሽ መተሽ ከኛ ጋር እንድትሆኚ ስለምፈልግ ነው። ያ የስግማን በቃ አይዞሽ ሳይሆን አንቺ አይዞሽ ስትባይ ባትወጂም በቃ ከጎንሽ ነው። ምንም ባናረግም እንኳን ዛሬ ቅዱስ ሚካኤል ነው፣ እሱ እንዲረዳሽ እንጸልያለን እናቴ። አንቺ ጌጣችን ነሽ የምር የእውነት። ሄዱዬ በርቺልኝ እሺ። እና በጣም እየሳኩ ስለነበር አናወር አይወር አይባል አይደረግ በዛ እናመሰግናለን። እኔ ጋር እኮ ህጉ ሲደርስ ራሱ ህዝቡን ያስቀዋል እኮ ጋይስ። የእውነት የሚስቁት ነገርስ አስወርጃታውና ዜብ ቴንክ ዩ እና ይሁን የሚነሱ ከዚህ ከሚዲያ እነ ጂጂ የሚነሱ እንዴ ከእንግዲህ ካልቀረ እነሱ የሚነሱ እንዴ አቤቱታ ትላለህ እዚህ ጋር ባዛጉ እነ ጆከር ካልቀሩ እነ እንትና ካልቀሩ ወይ የእንትን ይክፈሉ። ጋሽ ጠበቃ እባክህ መልስልኝ የወሰድከው ሙድ እባክህ ልለምን ይላል። ይሁንት እባክህ መልስለት ሙድ መልሱልኝ ቆሌ እንደገፈፍ ቆሌ መልስልኝ አቶ አድርጎ ባንኮኒ ላይ ካያችሁ ዘፈኑን ጋበዙት። ዲያስፖራ መተ መጠጥ ለመጠጣት ምናምን ከሆነ እንዳትመጣበን እዛው ዲያስፖራ አላል። እሱ አሁን ዲያስፖራው በተራው በሆነ ሰዓት አሁን አሜሪካ ሲመጣ ጂንስ ለብሶ ነው የሚሄደው። ተከታተሉት። የራሱን ዘፈን ጋብዙት። አይ መሬት ያለ ሰው የሚለውን ዘፈን ደግሞ አያይዛችሁ ትጋብዙታላችሁ። እሺ ያ መጠጥ ቤት ምናምን ሁሉ ጋብዛችሁ ያለ ሰብስቦ ሲል የራሱን ዘፈን ከዛን አይ መሬት ያለ ሰው ትጨምሩበታላችሁ። አያችሁ ዲያስፖራ እንደዚህ ልትሆን የምትመጣ ከሆነ እዛው ዳም በጨርቅ ነው ከያለው። አያችሁ ስለ አሁን ተከታተሉት። ኢትዮጵያ ሴር ንገሩ ምን አይነት ልብስ ለብሶ ነው ሄደው ሉል ጋብዛችሁ ያለ ለቢራ ስንት አወጣ? መንገድ ላይ ቆሞ ምን አደረገ? እሺ ይሄንን ዘግቡ። ከዛን ሁለቱን አብረን ኤዲት አድርገን እንለቀዋለን። ሰው ለምን ቃሉን አያከብር? ላስታርቅሽ ሰለሞን ቴንኪው። ታርቀናል፣ በህሊና ታርቀናል፣ በጭንቅላት ታርቀናል፣ በልብ ታርቀናል። በአካል ብቻ ነው ያልተገናኘ ነው፣ በጆሮ ብቻ ነው ያልተደማመጠ። ዛሴት
እግዚአብሔር ልብና ኩላሊትን ይመረምራል። ያ የሁለታችንንም መርምሮ ጤነኛ ነው ብለዋል። እግዚአብሔር ነገረኝ እኮ ነገረኝ። ያውት እግዚአብሔር አለኝ የሱንም የኔንም መርምሮ ንጹህ ናችኋል። ንጹህ የእናንተ አይነት ልብ ያስፈልጋል አለኝ። ነገረኝ ሹክ አለኝ። በቃ ደቀ መዛሙርት አያስፈልገን። ከበሮ መቼ አያስፈልግ። you don't need it ግን thank you for your tried it appreciate እሺ እግዚአብሔር መለሰልኝ እኮ እግዚአብሔር መልሷል። አሁን የምንጠብቀው እግዚአብሔር ደግሞ በራሱ አንደበት እንዲያወራ ብቻ ነው እንጂ እግዚአብሔር መልሷልና ዶንት ስትሬስ ዶንት ዲፕሬስ። ያት ሄለማ በድሽ ነው የሆነ ጤነኛው እንዴ ታውቀኛለሽ እንዴ? በጤነኛ ዓለም እንገባባለን እንተዋወቅ ነበር። የሆነ እኔ ዶክተር ጤነኛ ናት ካለኝ እከሷለሁ። ባይዘው እከሷለሁ። ጠበቃ ምን አባቱ ይሰራል? ለዚህ ካልሆነ ምን ይሰራል? ስራው ምንድን? ጠበቃ ምን ይሰራል እንዴ? ጤነኛ ነሽ ማለት እኔ ያለኝን ማንነት አጣጥሜ እንዳልኖር መሰናክል በመሆን እንደገና በሌሌ ማንነት እዚች ዓለምን ትክክለኛ የሆነ አግባብ የሆነ ትሪት እንዳይደረግልኝ እኔም በማዘናጋት የተለያየ ጥፋቶች ባጠፋ እንኳን በጤና መንገድ እንድዳኝ በማድረግና ተጽዕኖ በመፍጠር እና የማደርጋቸው ነገሮች ስህተቶች ድጋፍ አይነት ስሜት በማሳየት እና የሌለኝም ማንነት በመስጠት በሚል ማስረጃ እናንተን ዙም አስገብቼ ይሄው 2000 ሰው መስክሮ አስፈርድበታለሁ። አትጥመጡ። ለምስክርነት በዙም አትገቡ። በካሜራ አልጠራችሁ፣ ምክንያቱም ብዙዎቻችሁ ፊታችሁ እንዲታይ አትፈልጉ። ለፐርሰናል ሳይሆን ፊልተርም አይቀበላችሁ ፊት አላችሁ። አይ ነው ፊልተር ራሱ እሺ ብሎ ሚክዳችሁ ሰዎች አላችሁ አውቃል። እሱ ችግር የለም። ከግንዛቤ ሳይሆን በኦዲዮ ሁልሽም ትገቢና እኔ ጤነኛ እንዳልሆንኩ ትመሰክራላችሁ። እሱንም ወደ ቂሊንጦ እኔም ትክክለኛ ወረቀቴን እቀበላለሁ። ለዚህ እንኳን አትሆኑም ጋይስ። ጤነኛ መቼም ማበድሽ ነው ትላለች። መቼ ጤነኛ እንተዋወቀን? በዚህኛው ዓለም እንተዋወቃለን። ጨርቄን ጥዬ ነው እኮ የምታውቁት። ይኸው እንደዚህ ሆኜ ነው እኮ የምታውቁት። ሌላ ምን አለ አይደል? አይ እንዴት ነው ጋይስ? አይባልም፣ እንደዚህ አይደረግም። ሁሉም አብዷል፣ እንትን አብዷል፣ ሁሉም አብዷል። እስዊት አብዳለች፣ እኔም አብጃለሁ። ሰላም አብዳለች፣ ሚሚም አብዳለች። ዲኒ ሚኒ ቴኬቾቹ ሆነናነ ሁሉም አብዷል። ተፋፍረን ነው እንጂ ሁላችንም እንዳበድን ታውቃላችሁ። ልብስ ካወለቅን አለ ፊልተር እንዴት እናሳያለን ሰውነታችንን ብለን ነው እንጂ ሁሉም አብዷል። በጸሎት አብዳለች። እብድናት እኮ ሚኪ አብዷል አይደላችሁ? ጤነኛ ለመሆናችሁ እስቲ አንድ ማረጋገጫ ትሰጡኛላችሁ? እስቲ ጤነኛ ለመሆናችሁ አንድ ማረጋገጫ እስቲ። ምንም አይነት ማረጋገጫ የለም። ሊሊማ አብደሻል እኮ ኤልያንቺም አብደሻል። ቤታም አብዳለች። ሁሉም አብዷል። እስቲ ተፋፍረ ነው እንጂ አዳሜ አብዳሃል። እስቲ አብድ አይደለም ካልክ አንድ ማረጋገጫ እስቲ አንድ ማረጋገጫ ምንድን? ልብሳችንን አውልቀን ሜዳ አፍረን ገብታችሁ ጭንቅላታችን እኮ አብዷል። ትንሽ እብደቱ የቀረን የለም መንተፍረት ልብስ ማውለቁ ከብዶን ነው። ተፋፍረን ፊልተር ቢኖር ከዛም በታች ምን ችግር አለ? የነጣ የገጣ ብለት አመጣል። ማረጋገጫ አምጣ። አላበድኩም ካልክ ማረጋገጫ አምጣ።
አማኑኤል ገብተህ ሰርተፍኬት ታውጣለህ እንዴ? የጤና እብድ ባትሆን እኔ ጋር ምን ትሰራለህ? ምን ትሰራለህ? ግን አሪ ኦኬ ቤቢ ቴስላይ ሁልሽም አብደሽ ደስ የሚለው በእብደት ውስጥ ራሱ ማመስገናል። በእብደት ውስጥ ራሱ ብዙ ታልፋል። ገብቷል? ያ በዓለማችን ላይ 7 ነው 6 እብዶች አሉ ነው የሚባል። ያኛው በፎቅ ላይ ራሱ እየተራመደ ፎቅም ሜዳ መስሎ ዝም ብሎ እንዳይወድቅ የሚጠባበቁት፣ ያኛው ደግሞ እሳትም ውሃም ምን እንደሆነ አያውቁም ዝም ብሎ የሚራመዳል። እሳት ውስጥ ወይ ባህር ውስጥ እንዳይገባ የሚጠበቃል። እንደዛዎች አሉ። የተለያየ ቢላ ምግብ መስሎት ሊያኝክ የሚሞክር ሁላ አለ። ከእንደዚህ አይነት ነገሮች የሚጠበቁ እብዶች አሉ። ግን በዛ ውስጥ ራሱ የዛ አይነት ደረጃ ላይ ስላልሆነ ታመሰግናል። መንገዴን አቀና ይህንን መዝሙር እኔ የመን ምናምን ሁሌ ሰማው ነበርና ስራ ስሄድ የዘፍ እንትን እያልኩ እና መዝሙር እየዘመርኩ አይመስል ነበር የእውነት የኔን ነገርና እንትን እንደምን ነበር። ይሄ ደግሞ የሆነ መዝሙር ነበረ። ማን ነበረ ስሙ? ረሳሁት። ያ እና ከዛ ጀምሬ ያውቀዋል እንደ ታሪክ ምናምን ሰው አንዳንድ ሰውን የእንትን መዝሙር ነው የጴንጤ ነው የምናምን ይሄ ታሪክ ብቻ ነው የኔ ታሪክ። ይሄ መዝሙር ነው በመንዙማ ቢመጣ በመንዙማም ቁጭ ብዬ እሰማለሁ። ለምን በእንትን አይመጣም? ይሄ ነገር ጸሎት ብታደርግ የለ መጸለየው ሌላ ምንድን ነው? ግን እንትን በጆቫውላ ከመጣ እኔ ከገባኝ ወይኑት። በነገራችን ላይ መዝሙሩ አይቋረጥም ማዕረጌነህ ሁሉን ያልኩብህ። እኔ ይህን ዘፈን ስሰማ ባህር ምናምን ነበር ማስታወስ። ለዛ ይህንን ነበር የመን ቀጭቀጭም እያልኩ ምናምን ፍሪ ኮንኩስ እንትን ስል የምሰማው ያ ባህር እንደተሻገር ምናምን እዛ ውስጥ እገባለሁ። እዛ ስሜት ውስጥ ስለምገባ እወደው ነበር። ዘፈን ነው እኔ እንጃ ጋይስ፣ አሞ ወደ ሌላ ነገር አትሰሩት ብቻ እንደዛ ነገር ያ ማለት ታሪክ የኔ ታሪክ ነው። ይሄ የምንም አይደል መዝሙር ነው። ዘፈን አልኩኝ እንደ አፌ ላይ ለምዶብኝ ነው እንጂ እሱን ልል ፈልጌ አይደል። እሺ ዘፈን ያልኩት ይሄ አፌን እኮ መቼ እንደተናገረም አያውቅም። እንደዚህ ካላስታወሳችሁ አይደል መዝሙር ነው የሚባለው እኮ ያ ጀመር ለምዶብኝ ነው። እሺ አፌ አሁን መቼ እንዳልኩ ራሱ አላስታውስም። አይገርማችሁ? ያ እንዳልኩ ራሱ አላስታውስም።